ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ ኮሊደር ፕሮጀክት ተመልሰን መጥተናል። እንደምታዩት አሁን የምንገኘው አዲሱ የአደይ አበባ ስቴዲየም የኮሊደር ፕሮጀክት ላይ ነው፣ ወይም ደግሞ የቀድሞ መስጊድ የነበረበት ማለት ነው። እንደምታዩት ብዙ ለውጦች አሉት፣ እየተረባረቡበት ነው የሚገኘው። ይሄ ደግሞ አዲስ እየተሰራ ያለ ሌላ የኮሊደር መንገድ ነው። ከስቴዲየሙ ወደ ቦሌ መድኃኔዓለም የሚያስወጣ አሁን በቅርቡ የተጀመረ ነው። ስለዚህ በዛሬ ጉብኝታችን እያንዳንዱን እየዞርን የምንቃኝ ይሆናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁን እንዳዘነጉ። እሺ ውድ የቻናላችን ቤተሰቦች ጉብኝታችንን ጀምረናል። አሁን የምንገኘውም የዋናው የ22 ማዞሪያ የኮሊደር መንገድ ላይ ነው። እንደምትመለከቱት ይሄ ፊት ለፊት የምናየው መንገድ የሚወሰን ወደ ቦሌ መድኃኔዓለም ሲሆን ይሄ አሁን የያዝነው አስፋልት መንገድ ደግሞ በቅርቡ የተሰራውና የተጠናቀቀው ነው። ይህም የሚያመራው ቀጥታ ወደ ቦሌ እስከ መገናኛ የሚወስደው መንገድ ጋር የሚወጣ አዲስ መንገድ ነው ማለት ነው። በስተግራችን በኩል አደይ አበባ ስቴዲየም አለ። አስፋልቱን ደግሞ ተሻግሮ ፊት ለፊት የምትመለከቱት አዲስ ፕሮጀክቶች እየተሰሩ ነው። ግሪን ኤሪያ እና እንዲሁም ደግሞ ለሕዝብ መዝናኛ የሚውሉ ሰፋ ያሉ ግሪነሪ ቦታዎች እየተሰሩ ነው የሚገኘው። ስለዚህ በዛሬ ጉብኝታችን እነዚህን በደንብ የምንቃኝ ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምታውቁት ይሄ እየተሰራ ያለው መንገድ ከዚህ በፊት ያልነበረ መንገድ ነው። በአደይ አበባ ስቴዲየም ዙሪያ የተለያዩ ፕሮጀክቶች እየተሰሩ ነው የሚገኙት። ከነሱም ውስጥ አንደኛው የኮሊደር መንገድ ነው እና ይሄ ደግሞ ከኮሊደር መንገዶች ለየት የሚያደርገው ከዚህ በፊት ያልነበረና አዲስ የተሰራ የመንገድ ፕሮጀክት ነው። እንደምታውቁት በዙሪያው ያሉት ሌሎቹ ፕሮጀክቶች ወደ 22 የሚሄደው በ24 ሳይድም እንዲሁም ደግሞ በዋናው የመገናኛ መንገድ ላይ ያሉትም የመንገድ ማስፋትና ስታንዳርድ የነበሩ መንገዶችን ወደ ኮሊደር ስታንዳርድ የማሳደግ ስራ ነው እየተሰራ የነበረው። በዚህኛው መንገድ ላይ ግን አዲስ ነው፣ ከዚህ በፊት ያልነበረ መንገድ ነው እየሰሩ የሚገኙት። እንደምታዩት በጣም ሰፊ ነው። እዛ ፊት ለፊት ከምታዩት ህንፃዎቹ ወይም ደግሞ ቆርቆሮዎቹ አንስቶ ዞር ስንል እስከምናየው እስከ አደይ አበባ አጥር ድረስ ያለው እንግዲህ በጣም ሰፊ የሆነ መንገድ ነው እየተሰራ የሚገኘው። በዋናነት ብዙ ነገሮችን ያካታል ይሄ መንገድ። እንደምታዩት አስፋልቱ አለ። ከአስፋልቱ ደግሞ ተሻግሮ ወደዛ አካባቢ ሰፋ ያሉ ግሪን ኤሪያዎችም አሉ። እነዚህም እንግዲህ ለህዝብ አገልግሎት የሚውሉ መቀመጫ፣ ካፌ እንዲሁም ደግሞ የተለያዩ ነገሮችን ያካተቱ ሰፋ ያሉ ግሪን ኤሪያዎች ናቸው። እንደምታውቁት ከተማችን ላይ እየተሰሩ ያሉ የኮሊደር መንገዶች ላይ አብዛኞቹ ቦታ እንደዚህ አይነት ግሪን ኤሪያዎች ይሰራሉ፣ ለህዝብ መዝናኛ እንዲሁም ደግሞ ቁጭ ብሎ አየር ለመውሰድ የሚሆኑ አሪፍ የሆኑ ግሪን ኤሪያዎች፣ ካፌዎች እየተሰሩ ነው የሚገኙት። ይህም እንግዲህ አንደኛው የኮሊደር መንገዱ ስታንዳርድ ነው። ያው ኮሊደር መንገዱ ብዙ ነገሮችን ያሟላል። የእግረኛ የሳይክል መንገድ እንዲሁም ደግሞ የተለያዩ አንደርግራውንድ ፋሲሊቲዎችን የሚያካትት ነው የኮሊደር መንገዱ። እንደምትመለከቱት አሁን በአደይ አበባ ስቴዲየም አጥር በኩል ሆነን የውስጠኛውን ገጽታ እየተመለከትን ነው የምንገኘው። እንደምታዩት ውስጡ ኦልሞስት ተጠናቋል የሚባል ደረጃ ላይ ነው ያለው። የፓርኪንጉን ግቢው ምናምን ሙሉ ለሙሉ ተጠናቋል። አሁን በዋናነት እየተሰራ የሚገኘው የጣራ ገጠማው ላይ ነው። እሱም እንግዲህ በጣም ብዙ ፕሮግረሶች አሉት። አሁን ያው ከርቀት ስለሆነ በደንብ ስለማይታይ ነው። በቅርቡ ወደዛ ወደ ውስጥ ገብቼ ያለውን ፕሮግረስ የማሳያችሁ ይሆናል ማለት ነው የጣራ ገጠማውን። በነገራችን ላይ በዚህ በኮሊደር መንገዱ ላይ ሌላ ተጨማሪ አንድ መንገድ እየተሰራ ነው የሚገኘው። እሱም ወረድ ስንል እንመለከተዋለን። ከአንደኛው የአደይ አበባ ስቴዲየም በር አንስቶ ቀጥታ ወደ ቦሌ መድኃኔዓለም የሚወጣ ሌላ መንገድ እየተሰራ ነው ያለው። እሱንም አሁን ሄድ ስንል የምንመለከተው ይሆናል። እንግዲህ ብዙ አማራጭ መንገዶች እየተሰሩለት ነው የሚገኘው ይህ አካባቢ።
የአዲስ አበባ ስቴዲየም እንደምታውቁት ኢንተርናሽናል ስቴዲየም ነው። ከ62000 በላይ ሰዎችን ማስተናገድ የሚችል በጣም ደረጃውን የጠበቀ ስቴዲየም ነው እየተሰራ የሚገኘው። እንግዲህ ይህም ስቴዲየም በሚመጣው አመት ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት እንደሚሆን ተነግሯል። እንግዲህ ይሄ ስቴዲየም ስራ በሚጀምር ጊዜ በጣም ብዙ ሰዎች ወደዚህ ስለሚመጡ ለነዛ ሰዎች የሚያስተናግድ ሰፋ ያለ ቦታ ያስፈልጋል። የተለያዩ ኢንፍራስትራክቸሮችም ጭምር እንደ ምግብ ቤት፣ የተለያዩ መዝናኛ ቦታዎች ስለሚያስፈልጉ አዲስ አበባ ስቴዲየም ዙሪያውን እንዳለ እየታደሰና የተለያዩ ለንግድና እንዲሁም ደግሞ ለሕዝብ አገልግሎት የሚውሉ ቦታዎች እየተሰሩ ነው የሚገኘው። ከነዛም ውስጥ አንዱ ይሄኛው ነው። በዚህ መንገድ ላይ እንደምታውቁት ብዙ መኖሪያ ቤቶች ነበሩ በጣም የቆዩና እነሱ እየታደሱ ለንግድ አገልግሎትነት እንዲውሉ ተደርገው እየተሰሩ ነው የሚገኙት። ቀደም ሲልም ተመልክተናቸዋል። ብዙ ቤቶች ፈርሰው ነበረ። እነሱም አሁን ታድሰው ሙሉ ለሙሉ ለንግድ አገልግሎትነት ክፍት እየተደረጉ ነው የሚገኙት ማለት ነው። ከዚህኛውም ሳይድ ባለፈ በ24 በኩል ያሉትም እንደዚሁ የኢትዮጵያ ስፖርት አካዳሚ ፎሩም የነበረውንም ተመልክተን ነበረ ባለፈው። እንግዲህ ዶርሙ በተወሰነ መልኩ እንዲፈርስና ለንግድ አገልግሎት እንዲውል እየታደሰ እንደነበረ ተመልክተን ነበረ። እንደምታውቁት በቦሌ አካባቢ እየተሰሩ ያሉ አብዛኞቹ የኮሪደር መንገዶች እየተጠናቀቁ ነው የሚገኙት። የተወሰኑት የሚቀሩት አንደኛ ይሄ አሁን እየጎበኘ ነው ያለ ነው ከመስጊዱ አንስቶ እስከ ዋናው መንገድ የሚደርሰው ሲሆን ሌላኛው ደግሞ በ24 መንገድ እየተሰራ ያለው ነው ከኢምፔሪያል አንስቶ በ24 በኩል እስከ ሻላ መናፈሻ ድረስ የሚደርሰው ሌላኛው ፕሮጀክት ነው። እነሱም እንግዲህ እየተጠናቀቁ ነው የሚገኙት። የአስፋልት ንጣፍም ተደርጎላቸዋል። አሁን የሚቀረው የተወሰነ የእግረኛ መንገድና የሳይክል መንገድ ስራዎች ነው የሚቀሩት። እንደምታውቁት በአዲስ አበባ ስቴዲየም እና በኢትዮጵያ ስፖርት አካዳሚ መካከል ማቋርጦ የሚያልፍ አዲስ የወንዝ ዳር ፕሮጀክትም እየተሰራ ነው የሚገኘው። እሱም እንግዲህ አንደኛው የዚሁ የኮሪደር ፕሮጀክቱ አካል ነው ማለት ነው። ቀደም ብዬ ነገርኳችሁ አዲስ እየተሰራ ነው ያልኳችሁ መንገድ ፊት ለፊት የምንመለከተው ነጩ ፎቅ አለ። በሱ በኩል ወደ ቀኝ ስንታጠፍ የምናገኘው ነው። ስለዚህ ዛሬ ቀጥታ እስከ እታችኛው ድረስ አንሄድም። ልክ ፎቁ ጋር ስንደርስ ወደ ቀኝ ታጥፈን እየተሰራ ያለውን አዲሱን የኮሪደር መንገድ ደግሞ እንመለከታለን ማለት ነው። የአስፋልት ንጣፉ የተጠናቀቀው እዚህ አካባቢ ድረስ ነው። እስከ ጫፍ ድረስ አልሄደም። አዲስ አበባ ስቴዲየም ውስጡ እንደምትመለከቱት ነው። ያው ከርቀት ስለሆነ ብዙ ነገሮች በደንብ ላይታዩ ይችላሉ። ነገር ግን የጣራ ገጠማው በጣም በፍጥነት እየሰሩት ነው የሚገኘው። ሁለት ወርክሾፖች አሉ። ለጣራው የሚሆኑ ስቲሎችን እዛው እየገጣጠሙ እንግዲህ ወደ ላይ በክሬን እየሰቀሉ ነው የሚገኙት። የምትመለከቷቸው እነዚህ ቤቶች ከዚህ ቀደም መኖሪያ ቤት የነበሩት ናቸው። የዛሬ 3 ወር 4 ወር አካባቢ ወደዚህ መጥቼ የሰራሁላችሁ ቪዲዮ ላይ በደንብ ተመልክተ ነው ነበረ። እንግዲህ መኖሪያ ቤቶች ነበሩ፣ አጥር ያላቸው እንዲሁም ደግሞ እንደዚህ አይነት ዩኒፎርሚቲ አልነበራቸውም። አሁን ላይ እንደምታዩት ሙሉ ለሙሉ ታድሰው እንግዲህ በጣም በሚያምር መልኩ አንድ አይነት ዲዛይን ያላቸው ቤቶች ሆነዋል። የተወሰኑት እንግዲህ አከራይተው ስራ የጀመሩም አሉ። እንዲሁም ደግሞ ለኪራይ ክፍት እንደሆነ የለጠፉም አሉ። እንግዲህ የንግድ ሱቅ መክፈት የምትፈልጉ የቻናሌ ቤተሰቦች ካላችሁ ወደዚህ መታችሁ ማናገር ትችላላችሁ። እንደነገርኳችሁ የአስፋልት ንጣፉ የተደረገው ቀደም ስንል እስከነበርንበት ድረስ ነው። እዚህ ላይ የአስፋልት ንጣፉ ገና ነው፣ ብዙ አልተሰራበትም።
ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ እናስጎበኛቸዋለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ከፊት ለፊት የምንመለከተው መንገድ አዲስ ተጀመረ ያልኳችሁ የኮሊደር መንገድ ነው። እዚህ ጋር ጭቃ ስለሆነ ወረድ ብለን ተሻግረን ቀጥታ ይህን መንገድ ይዘን የምንወጣ ይሆናል ማለት ነው። ፊት ለፊት የምታዩት በመሀል መንገድ ላይ ያለው አቢሲኒያ ህንጻ የሚባለው ነው። እሱም ማለት ወደ ቦሌ መድኃኔዓለም አካባቢ የሚገኘው ማለት ነው። ፊት ለፊት የሚታያችሁ ከሆነ ሰማያዊዎቹ ቆርቆሮ አካባቢ ስክሪን አለ። እሱ ስክሪን ማለት ቀጥታ ከቦሌ ወደ መገናኛ የሚወስደው መንገድ ላይ ያለው ነው። እንግዲህ በዚህ አካባቢ የምታልፉ ካላችሁ ታውቁታላችሁ ብዬ አስባለሁ። በተለይ ደግሞ በምሽት በጣም ለአካባቢው ብርሃን የሚሰጥ ስክሪን ነው። እንደምትመለከቱት ከዚህ ነው የሚጀምረው አዲስ ተጀመረ ያልኳችሁ የኮሊደር ፕሮጀክት። ከዚህ ጀምሮ እስከ ቦሌ መድኃኔዓለም አጥር ስር እየተሰራ ያለ ነው። እንግዲህ ይሄን እየተመለከትን የምንጓዝ ይሆናል ማለት ነው። ይህ መንገድ የውስጥ ለውስጥ መንገድ ነበረ ቀደም ሲል የኮብልስቶን አይነት ማለት ነው። አሁን ላይ እንደምታዩት የፍሳሽ መስመርም ተቀብሮለታል። እንዲሁም ደግሞ የተለያዩ ኢንስታሌሽን ስራም እየተሰሩለት ነው የሚገኘው። እንግዲህ ሲጠናቀቅ አስፋልት መንገድ ይሆንና እንደ አማራጭ መንገድ ይሆናል ማለት ነው። ማስተንፈሻ እንደምታዩቸው እዚህ አካባቢ ያሉ ሁሉም ቤቶች ነጭ ነው የተቀቡት እና ከዚህ ቀደም መኖሪያ ቤቶች ነበሩ ሁሉም። አሁን ላይ ታድሰው ነው እንግዲህ ሁሉም ወደ ንግድ ሱቅነት የተቀየሩት። የኮሊደር መንገዱ ሲጠናቀቅ ይህ አካባቢ በጣም የሚያምር ነው የሚሆነው። እንደምታውቁት ከሙይንኮ ወይም ደግሞ ከሀያት ሆስፒታል እስከ ቦሌ መድኃኔዓለም የተሰራውን የኮሊደር መንገድ አይታችሁታል። እጅግ በጣም ነው የሚያምረው። በተለይ ደግሞ በምሽት ብርሃን ያለው መብራቶች ሲበሩ እጅግ በጣም የሚያምር የኮሊደር መንገዱ ነው የተጠናቀቀው። ይህም መንገድ ሲጠናቀቅ ልክ እንደዛው በጣም የሚያምርና ደረጃውን የጠበቀ በተለይ ደግሞ እዚህ አካባቢ ላይ ሁሉም ቤቶች ነጭ ስለሆነ የተቀቡት በጣም የሚያምር ድባብ ይኖረዋል ብዬ አስባለሁ። እንደምታዩት እዚህ ጋር የፍሳሽ መስመሩ ከተሰራ በኋላ የአፈር ሙሊት እየሰሩ ነው የሚገኙት በማሽነሪዎቹ። እዛ ጋር ደግሞ የኢንስታሌሽን ስራ እየተሰራ ነው የሚገኘው። ቀጥታ አስፋልቱ ጋር ከወጣም በኋላ የአዲስ የተመረቀውን ከሞይንኮ እስከ ቦሌ መድኃኔዓለም የተሰራውን መንገድም በተወሰነ መልኩ ተመልክተን ነው እንግዲህ የዛሬ ጉብኝታችን የምናጠናቅቀው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁ እንዳትረሱ።
Halleder bunu.